Habibi, come to Dubai. Habibi, run from Dubai. Run ነው run ዓለም አቀፍ ሴተኛ ዳሪዎች ከዱባይ ለመውጣት እየተጋፉ ሄሊኮፕተር አስነስቶ ጫካ ለጫካ ይሄዳል፣ ወንዝ ለወንዝ ይሄዳል። ያንን እያስቀረጸ እየተንፏቀቀ ለሀገሩ እንቅልፍ ያጣ መሪ ይላል። እሱ የጭንቀቱ ናላው ሲዞር የጭንቀቱን ማስተንፈሻ ሚስቱን ይዞ ዛራና ቻንድራ ለመስራት የሚያደርገው ያንን ደግሞ ለጥፎ መሪያችን እንቅልፍ አልባ ምናምን ፋብሪካ የከፈተ ይመስል ሰው ኑሮ ጣራ ነክቷል። ነዳጅ ሰማይ ነክቷል። ደግሞ የኢራን ነዳጅ አሜሪካ ምልክት ሰጣለች። ሱዳን ውስጥ ያለው ጫፍጫፊ ዱባይ የምትደግፈው አብይ አህመድ ስንቅና ትጥቅ የሚያቀብለው የሐሚቲ ቡድን በሽብርተኝነት ይከሰሳል ተብሏል። አሁን የሐሚቲ ቡድን እየተሸነፈ ነው። ሱዳን ውስጥ የሐሚቲ ቡድን እየተሸነፈ ነው። ለምን? ስንቅ አቅራቢዋ ዱባይ ነበረች። ኤምሬትስ ሽባ ሆናለች። ሀቢቢ ካም ቱ ዱባይ ብለው ሀቢቢ ራን ፍሮም ዱባይ ራን ነው ራን። ዓለም አቀፍ ሴተኛ ዳሪዎች ከዱባይ ለመውጣት እየተጋፉ የለም። ግማሾቻቸው በእግራቸው እየሄዱ መኪና አስነስተው ወደ ጎረቤት ድንበር ሀገር እየሄዱ ነው፣ እየሸሹ ነው። በደም ላይ የበቀለች ከተማ፣ በጉልምትና የበቀለች ከተማ፣ የሱዳን ንጹሃን ተጨፍጭፈው በተዘረፈ ወርቅ፣ ሊቢያ እንደ ሀገር አፍርሳ ከሊቢያ በወሰደችው ወርቅ ኢትዮጵያን ሽፍታ ሳይሆን ሽፍታ መንግስት ቀልባ የሀገር ሀብት የምታሸሽ በደም የተገነባች ብልጭልጭ በድቡሽት ላይ የተሰራች ሀገሪቷ የእስላም መንግስት አይደለችም። ሀገሪቷ የጴንጤ መንግስት አይደለችም። መንግስታዊ ሃይማኖታዊ ስርዓት የፈጠረው የአብይ አህመድ ጩሉሌ ነገን የማያስብ በሚሰራው ነገር ሁሉ ጥርስ ውስጥ የሚከት ሰውዬ በሚያደርግልን ነገር እንትን ማለት አንችልም። ስለዚህ አብይ አህመድ ዱባይ የሄደው እንደኔ ግምት ነው በጠባው ጡት ምክንያት ወንድሜ ምን ሆንክ ብሎ አልጋ ላይ የተኛውን ሼኩን ንጉሱን እሱ ሊጠይቅ ነው። አንድ ሁለተኛ አሜሪካ ውጭ ጉዳይ ሚኒስትር ምን ብሎ እንደላከው አናቅም፣ መልእክት ሊያደርስ ይሆናል። ሁለት ሶስተኛ የሐሚቲ ጦር እየተሸነፈ ነው። የሚሸነፈው ደግሞ ስንቅና ትጥቁ ከዱባይ ስለቀረ ነው። ዱባይ ደግሞ በአንድ ደቂቃ 1 ሚሊዮን ብር እየከሰረች ነው። እግዚአብሔር በሚያውቀው እዚህ አሁን ለሐሚቲም ለአብይም የሚሰጥ ቁጤ የለም። ነዳጁ ደግሞ በዚህ ከቀጠለ አብይ ጦሩን ከቀይ ባህር ወደ ድብ ባህር መልሷል። ስለዚህ አሁን ጦርነት እንኳን ቢጀመር ትግሬዎቹ ቢጀምሩ ምናምን ቢጀምር ትግሬዎቹና የፋኖ በእግሩ ነው እንደ ጀት የሚሮጠው። ይሄ ደግሞ በነዳጅ ነው ማመላለስ ያለበት። ከደቡብ ያመጣቸውን ፔንቴዎች ከኦሮሞ ያመጣቸውን ምስኪኖች በመኪና ነው እንትን ማለት ያለበት። ነዳጅ ደግሞ የለም። ከባድ ነው የሚሆነው፣ ከባድ። አሁን ይህንን ምክር ለፋኖ መስጠት አይደለም፣ ግን እየከበደ ይመጣል። ስለዚህ ቁጢም ለመጠየቅ ይሆናል ሄደው እዛ አሁን አውሮፕላኑ ቢመታ ምን ቢመታ አሁን ኢራኖችም ምን እንዳሰቡ ምን እንደሚያስቡ አናውቅም። ይሄን ማድረግ አልነበረበትም፣ ግን አድርጓል። ያው ለእስልምናው ሲል ነው፣ ለሃይማኖቱ ሲል ነው ይሄን ያደረገው። ይሄን በቁርጠኝነት ማወቅ አለብህ። ከመጀመሪያው ዴዋን ጀምሮ ተናግሬያለሁ። አብይ አህመድ እስላም ነው። እስልምና አያሳፍርም። ብልጥ ጴንጤ ነኝ ብሎ እስላም መሆኑ እና ለእስልምና ጥቅም ለእስልምና ምናምን እሱ ነው እንጂ እስላም መጥቶ ቢያስተዳድር ምን ችግር አለ? ሀገሬ ጋራ ነው። እውቀት ያለው ችሎታ ያለው ያስተዳድር፣ በማንም ነቀፌታ የለም። ይህ ግን አጭበርባሪ ነው። አብይ እስላም ነው። ያውም ደግሞ እስላም ሲባል የዋሃብያ እስላም፣ አራጅ እስላም፣ ዜጎቹን የሚገድል ዜጎቹን የሚያርድ የማጽናኛ ቃል የማይወጣው እንኳን ሌላው ቢቀር ይሄ ደቡቡ እንኳን በጣም ያሳዝናል አይደል? ወታደሩ ነው እሱ ሲመጣ እግሩ ላይ ሽኮኮ ብሎ እንትን የሚለው ለሱ እንኳን ለሞቱ አላለም።
አስባችሁታል? አሁን ጋሞ ላይ 100 ምናምን ሰው የሞተው ኦሮሚያ ክልል ቢሆን እንዴት ቁማር እንደሚሰሩበት ፓርላማው ይሰበሰባል። የሀዘንን ጉርጉሮ ይደረጋል። ባንዲራ ዝቅ ይላል። አርቲስቶች ተነስተው እንትን ያወጣሉ ነጠላ ዜማ። ለወገኔ ምን ሞት ነጠቀ ወገኔ መሬት በላህ ባለ ይላል። ከዛ በአማርኛ ከዛ ደግሞ ከስጎቴን ራፉደቴ እንደቺኒ ስለፍኔኑኛቴ ነሚኮ በትግርኛ ይመጣና ናሐፀይ መሬት በሊኡ ነሲሁ ጥቁር ለብሶ ከዛ ጉራጌው ይመጣና አቸፈር ባህኖ ናይ ኦሮሞ ትሳይ ሞቲው ጎይታ ይላል። በእውነት እንደዚህ ነበር የሚለው። አሁን ኦሮሞ ቢሆን የሞተው ጋሞ ሆነ እንጂ እንደዚህ ጋር አይቆጠሩ እንደ ሰው አያያቸው እንደ ከብት ለመሞት ብቻ የሚያዛቸው ሁለት መስመር እንዴት ነው? ለኦሮሞ ቢሆን ባንዲራ ዝቅ ብሏል። ባንዲራ ዝቅ ይላል። የሀዘንን ጉርጉሮ ይታወጃል። እዛ ሀብታሞቹ ከረጢት ይዞ ይመጣል። ያው የልመና ከረጢቱ ኬኬ ስንት ሰጠ? 2 ሚሊዮን ጨምር በለው። ኦሮሞ እኮ ነው የሞተው 10 ሚሊዮን 20 ሰጠ። ድና ስንት ሰጠ? ደግሞ አማራውና ትግሬው ስንት ሰጠ? ከዛ እነሱ የሚወጡ ነው እንትና አቶ ሀጎስ ኪሮስ የምንትስ ትሬዲንግ ምናምን 100 ሚሊዮን ሰጥተዋል። ሊያስበላኝ አይደል ትግሬ 100 ሚሊዮን የሰጠው ይላል። ላይሰጥ ይችላል እኮ አማራው አንተና ሰጥቷል። መኪኖቹ ይመደባሉ። ድንኳን በየከተማው ይሰራል። በየመስጊዱ ይለመናል። አለቅ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ትታዘዛለች። የኢትዮጵያ ኦርቶዶክስ ቤተክርስቲያን በኦሮሚያ ምናምን የመሬት መንሸራተት 830 ሚሊዮን ብር ቤተክርስቲያኒቷ ሰጥታለች ይባላል። ለልጆቹ ይደርሳል አይደርስም? ለሰዎቹ ይደርሳል አይደርስም? ይሄ ነበር የሚደረገው። እና እንደ ዜጋ እንደ እኩል እዩን። ጋሞም ደቡብም አንድ ነው። የአፓርታይድ ስርዓት ይቁም። መሪው የሁሉም ነው። ባንዲራ ዝቅ ማለት ነበረበት። ከቤሩት ሲመጣ 25 ሰው ሞተ። ከምን ሲመጣ ባንዲራ ዝቅ ታደርጋለህ? ዜጎች ናቸው የሞቱት። አንድ ቲክቶከር ሲያወራ ስም አላየሁ። አንድ ፌስቡከር ሲጽፍ አላየሁ። ግን ጋሞዎችን እንደዛ ገለው ሲያበቁ የጋሞ ወጣቶች ሲነሱ የጋሞ ሽማግሌዎች ቄጤማ ይዘው አበረዱ። ባንክ ምን በቀል እንዳታደርጉ ብለው ከዛ እነዛን ጋሞ እኮ ማለት ይቅርባይ ነው። አርዶት ሲያበቃ ጋሞ ይቅርባይ ነው። ጋሞ ምናምን ምሳሌ ይላል። ደቡብ እንደዚህ ነው። ይሄ ትክክል አይደል? እንደ ዜጋ የአዲስ አበባ ክልል ከንቲባ ለምን ለኦሮሚያ እንደዚህ ተሰጠና መስጠት አለባት? ለጋሞ አደጋ ለደረሰባቸው ሄሊኮፕተር ተልኳል። አሁን አልተላከም። አልተላከም። ኦሮሞ አይደለም አይሞተው። ኦሮሞ ቢሆን ይሄኔ በፓራሹት ሲሉ ታያቸው ነው። መከላከያ ተልኳል። አልተላከም። ከአፈር ውስጥ ህዝቡን እያወጣ ያለው ማን ነው? ህዝቡ እላዩ ላይ የሚናደው ህዝብ። ዜና አልተሰራም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በጋሞ የደረሰባቸውን በጣም ጥልቅ ሐዘኑን አሩሲ የሚጨፈጨፈውን ዝም ብለህ አትሮንስ ማርያም መንግስት የሚጨፈጭፋቸውን ዝም ብሎ አስመሳይነት